በየቀኑ ከመጣ ቤተሰብ ይነቃል ማለት አሁን ብቻውን መምጣት አይችልም። ምንሽ ነው ምናምን ስለመባል ማለት ነው። በስልክ እናወራለን፣ ቀንም ማታም በስልክ ነው የምናወራ። ቤተሰብ አይሰማም። የራሴ ክፍል ስላለ የራሴ ክፍል ገብቼ ነው ማወራ። ከዛም በኋላ እያወራን ከዚህ ጋርም ደግሞ ከዚህ ጋር ማወራ በቃ ጀስት ሰላምታ ብቻ ነው። ሌላ ነገር ምንም አናወራም። እሱም አያወራም፣ ምንም አያውቅም በቃ ስለ ፍቅር። እኔም ደግሞ ምንም አይደለም፣ ሰላም እንባባላለን፣ በቃ ይዘጋል። ከዛ የሆነ ቀን መጣ፣ ይሄ የመጀመሪያው ማለት ነው። ከዛ መስከረም በሳምንቱ መጣ ማለት ነው። በሳምንቱ መጣና ሲመጣ በፍቃደኝነት እኔ ከሱ ጋር ሄጄ በኋላ ላይ ሽማግሌ እንዲልክ ደወለ። ማነው ደወሉ? ለሁለት ስለሆኑ ማለት ነው። የትኛውን የደወለው? መችሽ ቀጥይ። በር ክፈች እየተባልኩ ነው። ልክፈትና ልቀጥል? እሺ ችግር የለም። ኮይን ልስጣችሁ። እስከዛ ድረስ ሜምበር ያልሆናችሁ ሰዎች ሜምበራችሁን አድሱት። ሜምበር ሁኑ። ሜምበራችሁ የጠቆረባችሁ ደግሞ ሜምበር ሁኑበት ማለት ነው። አንድ ኮይን ነው የሚጠይቀው። ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። የሌላችሁ ደግሞ የሆነ ይሰጣችኋል፣ ይታያችኋል እዚህ ጋር። ይህ ሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። የነካችሁ ሜምበራችሁን አድሱት። ከጠቆረባችሁ ያልሆናችሁ ደግሞ ሰዎች ከሆነ ካላችሁ ሁኑበት ማለት ነው። እሺ በሩን ከየት ነው የምትከፍተው? ኦኬ ምናልባት እንግዲህ በመኪና ከሆነ መኪና ሲገባ ምናምን መጠበቅ አለብን ማለት ነው። ማዳም እኮ በቃ እኮ አስቸገረች። መርፌ እናዘጋጅ እንዴ አለሽ? ውጭ ነው ሰው እንግዳ ዕቃ ይዘው መጥቶ አለ እየሰማሁ እኮ ነው። በኤርፎን እንግዳ ዕቃ ይዘው መጥቶ አለ እዛ ነው። እሺ ቀጥል። እና ከዛ ጋርም እያወራ ሙጬ ያላገቡ ስላሉ እንደዛ ማድረግ አልችልም ስለኝ እኔ ደግሞ አልፈልግም አልኩት። ስለኝ እኔ ይተወኛል ብዬ ነው አሰብኩት። እሱ ደግሞ መተው አልፈለገም። እሺ በቃ ልከዋለሁ ምናምን አለኝ። ትልካለህ ስለው አዎ ልከዋለሁ ችግር የለም አለኝ። ከዛ እሺ አልኩት። በመሀል ግን ከዚህ ጋርም ስለምናወራ ነገርኩት። እሱ በቃ እኔ ከሱ ጋር እኔ በስነ ስርዓት ትዳር ውስጥ መግባት ስለምፈልገው ሽማግሌ ልላክ ነው እሱ። ስለዚህ ወይ አንተ ቀድመህ ላክ ወይ ደግሞ እሱ ይላክ።
ማዳም በየመሀሉ እንደዚህ እየጠራችሽ ነው? አዎ ጊዜ ስለምቆም ይቅርታ። እና እንደዛ ብዬው ማውራት ትችያለሽ አይደል? ሰራ እየሰሩ ነው ቤት ውስጥ ግን ያው ላውራ። ምንም ሳይዘጋጅ እሺ አይልኝም አለኝ። ስለኝ ደግሞ እኔ የምፈልገው እንትን ነው ወደው እንትን ነው ከአንተ ጋር መሆን ነው የምፈልገው፣ ከሱ ጋር መሆን አልፈልግም እና እንዴት እናድርግ አልኩት። ስለው በቃ አብረን እንጥፋ አለኝ። አብረን እንጥፋና እንደዛ ቤተሰቦቼ አንቺ ወደ እኔ ስትመጪ ሽማግሌ ይልካሉ፣ በቃ ሁሉም ነገር ይስተካከላል አለኝ። ስለኝ እኔ 3 ነገርም መጀመሪያ አስጠንቅቄ ተናገርኩት ማለት ነው ለሱ። ቤተሰቦቹ ሽማግሌ የሚልኩም ባይልኩም ሶስተኛ ደግሞ በቃ እኔ እና እሱ ብቻ እንደምንኖር ማንም መሀላችን እንደማይገባ ምናምን በቃ ከዛ እሺ አለ። አመንኩት። መስቀል እሑድ ውሎ በ17 በንጋታ ሰኞ ላይ ነው አለ። በ17 እኔ እስከዛች ቀን እኔ ከቤት ወጥቼ አላውቅም። እኔ ከግቢ ወጥቼ አላውቅም። ጎረቤት ምናምን ብቻ ነው መጥቶ የሚጠይቀኝ፣ ቤተሰቦቼ ነው እንጂ ማንም ማምጣቴን ራሱ ማንም አያውቅም። እንደው ከውጭ መጣች ምናምን የሚባል ብዙ ወሬ አለ ኢትዮጵያ ላይ እና እኔ ስለማልወጣ ከዛ አንድ ቀን ያንን ቀን ብድግ ብዬ እነሱ ጋር ጎራ ስላላልኩት እጅ እነሱ መጠየቅ አለብኝ አልኳትና እሷን አሳምኜ ብድግ ብዬ ወጣሁት። ስወጣ እየሄድን እያለን ሀገራችን እየሆነ ከተማ መሄድ ነው ያለኝ እሱ። ስልክ በቃ ወደ አዳማ ሄደን ትንሽ ፈታ ብለን ምናምን ስንመለስ ፕሮሰሱን ጨርሳለን ያልኩሽ ነው ወደ ቤተሰብ ስንመለስ አለኝ። ስለኝ እኔ በቃ እየሄድኩት ያለው ከሀገሬ ወጣ ከአካባቢ ስወጣ ስል የሆነ ስሜት ተሰማኝ፣ ከፋኝ። ከዛ ባደነት ምናምን ሲሰማኝ እዚሁ ጋር አንቆም አልኩት። ማለት ስለኝ በቃ ማቆም አለብን እዚህ ጋር ታገሱ እስቲ። ሜምበር ሆናችሁ ኮይን ውሰዱ እንጂ እኔ ኮይን ውሰዱ ብዬ እኮ እዚህ ቤት ከሆነ ልመና ያለው ሳጥኑን ንኩትና ኮይን ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ። ወይም ሜምበር ቤት ውስጥ የሚሰራ ሰው ስላለ ነው። ይቅርታ። እሺ ችግር የለም። እሺ ቀጥ እንደዛ ሲሆን እንደዛ አይነት ስሜት ሲሰማኝ እኔ በቃ እዚሁ 3ቱንም ቃል የገባ ነው ካልጨረስክ የትም መሄድ አንችልም አልኩት። ስለው እንዴ ምን ሆነሻል አንቺ እኔን አታምኚም እንዴ? በቃ እዛ መሄድም እኮ የሚደረግ ነገር ነው ምናምን ስለኝ አይ አልፈልግም እዚሁ እንዲሆን እፈልጋለሁ አልኩት። ስለው በቃ ትንሽ ቢያንስ ወደ ከተማ ጠጋ እንበል አለኝ። ስለኝ እምቢ ብዬ ማልቀስ ጀመርኩ። ከዛ ማልቀስ ጀመር። በመኪና ነው እየሄድን ያለ፣ መኪና የራሱ ነው። ከዛ አብሮን ያለ የእሱ ጓደኞች 2 ናቸው። ከኔ ጋር አንድ ላይ 4 ነን። እነሱም ደግሞ ይህን ነገር እየሰሙን አይደለም በጆሮ ስለምነግረው
ከዛም በኋላ እሺ ያለኝ በቃ መኪና እንድናቆም የሆነ ጥግ ላይ ምሳ በልተን ሁሉም ነገር እንጨርሳለን ምናምን አለኝ። እሺ ያልኩት ምሳ በላ። የሚያስፈልጉን ፎቶና መታወቂያ ነው። እሱን ነገር ለጓደኞችን እንስጥና እሱን ያለ ነገር ያስተካክል፣ እኛ ሄደን መፈረም ብቻ እንዲሆን አለኝ። ከዛ እሺ ያልኩት ተስማማሁት። ሰጠን። እዛው በቃ የትም አልሄድንም። እዛው ቆየን ማለት ነው። እዛ ሀገር እኛ ጋር ትንሽ ራቅ ብሎ ብቻ ቆየንና ያን ሁሉ ነገር ፕሮሰስ ጨረሰን። ተመልሰን ደግሞ ቤተሰብ ጋር መሄድ እንዳለብን ነገርኩት። እሱ ቤተሰብ ጋር ሄደን ቤተሰብ እንደውም በደንብ አልሰሙም ነበረ። ወንድሙ ሄዶ እንዲነግራቸው አረግ ሰሙት። ይሁን በቃ አሉ። ተቀበሉን። ሲቀበሉን ያን ሄደው እነሱ ጋር ቀጥ ብለን ያንኑ ጊዜ ነው ያንኑ ሰሞን ማለት ነው። ግን አድረን በቃ ምናምን አድረን ውጭ ያደርና ከዛ ቤተሰብ ጋር ሄደን ተቀበሉን። እሺ አሉ። እሁድ ቤተሰቦቼ ጋር ሽማግሌ ላኩት። ሲልኩት እናቴ እንኳን ትንሽ ታንገራገረች። አባቴ ግን አይሆንም ዘራፋ አባቴ ዘራፍ አለ። ያን ስል መልሶ እምቢ አለ። በቃ እሱ እምቢ ስል እናቴ ችግር የለም እኔ ያስማማለሁ ምናምን አለች። ለሳምንት ተቀጠረ። እኔ ጭንቀት ውስጥ ገባሁት በዛን ሰዓት። እሱ ጋር ከቤተሰብ ጋር ሆነ ጭንቀት ውስጥ የገባሁት። አሁን እኔ ፈቃደኛ ሆኜ ነው ብዬ ከእሱ ጋር ነው የምሆነው ወይስ አይደለሁም ብዬ ነው ቤተሰቦችን ቢክዱ። ቤተሰቦች ደግሞ በጣም ሀርድ ናቸው። ሲወስኑ ውሳኔያቸው በቃ እንትን ነው። እነዛ ብዬ በቃ እያሰብኩት እየተጨነኩት ምናምን እያልኩት በጣም ፈራሁት እና እየፈራሁ እናቴ ጋር ደወልኩት። ደውዬ እንዲህ ተባለ ሰምቻለሁ እኔ ወረቀቱን ጨርሰናል፣ በመዘጋጀት ተፈራርመናል አልኳት። ስላት እሱ የሚያድንሽ መስሎች ነው ምናምን ብቻ እስቲ ይሁን፣ ለማንኛው አንቺ ዝም ብለሽ ተቀመጪ፣ የሰራሽውን ሰርተሻል፣ የሚሆነውን አብረን እናያለን፣ አባትሽ ይረጋጋና አለች። በሳምንት ተረጋጋ። ሁለተኛ ጊዜ ሽማግሌ ሄደ። እሺ ተባባለ። የሚደረገውን ሁሉ አደረጉ እንደ ቀለበት ማለት ነው። ግን ቀለበት አልተገዛልኝም፣ አልተደረገልኝም። እንደ ቀለበት ተደረገ። ሁሉም ነገር የሚፈጸመው በበዓል ተፈጸመ ማለት ነው። ሲፈጸም በቃ ይሄ ከተከሰተ ችግር የለም ተባባሉ፣ ጨረሱ። ድጋሜ እነሱ መልስ እንደሚጠሩ ምናምን ተስማምተው ቤተሰብ ተለያየ። እሺ ብለን ተቀመጠን ኖረን። እኔ እና እሱን እየኖረን ቤተሰቦቹ ጋር 6 ወር ተቀመጠ። 5 ወር እንደተቀመጠን ሰርጉ በዚህ አመት አይሆንም፣ ቀጣይ አመት ስለሚሆነው እኛም ሳንዘጋጅ ስለሆነ ቀጣይ አመት ነው የሚሆነው። ስለዚህ አሁን እናንተ እሱ ቤት ስላለ ቤቱ ሄዱና አብራችሁ እስከዛ ድረስ የሰርግ ጊዜ ትመጣላችሁ፣ ያኔ ሰርጉ ይደረግላችኋል ተባለ። እኔንም እሱንም አስቀምጦ የእሱ እንኖራለን አልኩት። ወደ ቤቱ ለመሄድ እኔና እሱ መነጋገር ስላለብኝ እሱን አስቀምጬ አናገርኩት። ሳናግሮ እምቢ አለ። ሰርግ ሳይደረግልኝ እኔ ከነሱ ጋር ተለይቼ አልኖርም፣ አልፈልግም፣
እኔ ከማን በታች ነኝ? ምክንያቱም ከሱ በላይ 2 ወንድሞቹ በስነ ስርዓት በሰርግ ነው ያገቡት። ስለዚህ ሰርጉ ይደረግልኝ፣ ቁጭ ብሎ ይመርቁን አልፈልግም። ስልክ በቃ መስራት መግባት ነው። ያን ነገር ስለምፈልገው እኔ ዳግም ያን ቀን ካለፈ በኋላ ድጋሚ ያስቀመጥኩትና ቤትህን እንኖር ካልክ ተከራይተን እንኖርና እኔ ስራ ልስራ፣ አንተም ስራህን ስራ። ያኔ መልስ ከተጠራን ተጠርተናል። ማንጠራ ከሆነ ደግሞ አንዴ ተጋብተናል። ድግሱም ካስፈለገን ራሳችን መደገስ እንችላለን አልኩት። ስለ አልፈልግም ማለት እሱ አልፈልግም ስለው እንግዲህ እንደዚህ መቀጠል አይቻልም፣ እኔ እንደዚህ ቁጭ ካልኩት ጭንቀት ውስጥ እየገባሁት ነው ብዬ ነገርኩት። ነግሮ ከፈለሽ ሂጂ አለኝ፣ ጤፊ አለኝ ማለት ነው። ተጣል ሳይሆን ጤፊና ቤተሰቦች ሽማግሌ ልኮ ሲመልሱሽ ሰርግ ካልተደረገልን አልመለስም በይ፣ እንደዛ ያረጉልናል አለኝ። ስለኝ እኔ አልጠፋም አልኩት። አንቺ ካልጠፋሽ እኔ እጠፋለሁ አለኝ። የምሬን ነው። ከዛ አልጠፋ ሲለኝ እንዴ ወዴት ነው የምጠፋ ስለው እኔ እጠፋለሁ አለኝ። እንደው ይታይክ አሌክስ፣ እኔ አንድ ቀን ከሱ ተለይቼ ማደር አልፈልግም። እዛ ቤተሰቡ ጋር ከሄድኩ ቀን ጀምሮ እንደው ማታ ራሱ እስከሚመጣ በቃ በር ላይ ቆሜ ነው የምጠብቀው 11 ሰዓት ከሆነ ማለት ነው። ከዛ እንደዛ ስለው ይሄ ዘማናም አይፈርስም፣ እኔና አንቺ መቼም አንለያይም፣ እንደዛ ማድረግ አለብሽ፣ ቤተሰቦቻችን አጥቶ አይደለም ምናምን አለ። የእሱ ቤተሰብ ደግሞ እንደዛ ያደረጉት በመሀል የእናቱ የእሱ እናት ወንድም ነበረሽም እኔ በቃ ሄዳለሁ፣ ቤተሰቦችክ ቤታችሁ ኑሩ ታብለናል። አንተ ደግሞ አትፈልግም፣ እዚህ ከነሱ ጋር መኖር ነው የምትፈልገው። አንተ ትወጣለህ፣ ትገባለህ፣ ትሰራለህ። እኔ ግን እዚህ በጣም በጭንቀት እየፈነዳሁ መቀመጥ እኔ አልወድም ብዬ ነገርኩት። ነግረው ሂጂ አለኝ። አንስቼ እናቴ ጋር ሄድኩት ማለት ነው። ከዛ ቤተሰቦች ሄድኩት፣ በዛው ቀረው ቤት ፈልጉልኝ አልኳቸው፣ እነዚህ ነገር ምናምን። ከዛ በቃ እዚው ስሪ እናቴ እዚው ስሪ አለችኝ። እናቴ ፊት ለፊት ቤት ስላላት በረንዳው ላይ ሱቅ ሰራሁትና ሱቁን ከፈትኩት። 1 ወር ሙሉ ስልኬን አልከፈትኩትም።
ልክ በወሬ ስልኬ ስከፍቶ እንዳለ የሱ መደወል ሜሴጆች ምናምን አሉ። እንዴ እኔ እኮ ነግሬሃለሁ። ስለዚህ አንተ የምሉህን አሰማም፣ የራስህ ብቻ ስለምሰማ ከህይወት ይውጣ አልኩት። ስለው መቼም ከህይወትሽማ አልወጣም አለኝ። እኔ ስለምወድሽ ስለማፈቅርሽ የመጀመሪያዬም ነሽ የመጀመሪያሽ ነኝ፣ መቼም አልወጣም። ሞት ቢሆን ራሱ አብሮን ይውሰደን ብዬ ነው ጸሎት ማረገው አለኝ። ስለው ከዛ እንደዛ ሲለኝ እስቲ እናያለን፣ ሞትም ከሆነ አብረን ከወሰደን ችግር የለም ብዬ ቀጠልኩት። ሰው መላክ ጀመረ። ሰው ስልክ ሱቄ ላይ እንዳትመጡ ምናምን ብዬ አስቀይማቸዋለሁ፣ እኔ ሱቄ ላይ አትምጡ ማለት ጀመርኩት። ሲጀምር በሌላ ስልክ እየደወለ ያወራኛል፣ ያስቸግረኛል። ሲያስቸግረኝ እሺ እስቲ ይሁን ራሽ መግባት ትችያለሽ ጥሩ ምናምን አለኝ። እሺ አልኩት፣ ተቀበልኩት። 2 ወር ምናምን ይሄ የተከሆነ 2 ወር ውስጥ ነው። ከዛ ከ2 ወር በኋላ ቀጠለ፣ ህይወት ቀጠለ ማለት ነው። እኔ ጋር መምጣት ጀመረ። እሱ እኔ ጋር ይመጣል። በቃ ደስተኞች ሆነን መኖር ጀመረን። እንደዛ ለ2 አመታት ኖረን ማለት ነው። ለ2 አመታት ከኖረን በኋላ እኔ ስንቀጥል እንደዛ በመሀል ወይ ልጅ ልውለድ ስሎ አይ እኛ ራሱ ልጆች ነን፣ አሁን ልጅ መውለድ የለብን መስራት አለብን ይለኛል። በቃ ከዛ ልጅ ካልወለድኩ ታዲያ ምን ይሰራለሁ? እዚህ አረብ ሀገር ሄጄ ልስራና እንደዛ ሰው እንሆናለን አንተም ብድግ ብዬ ተነስቼ ሄጄ ፓስፖርቴን አሳደስኩት። ሸቀጥ ምናምን ስለማመጣ አዲስ አበባ ሄጄ አይነቃብኝም። ሄጄ ሸቀጥ እንደማመጣ ሰው ፓስፖርቴን አሳደስኩት። በ2 ወር ውስጥ መጣልኝ። 2014 በ2 ወር ውስጥ መጣልኝ። ሰጥቼ ሴትዮ የሰጠዋት ደላላ ማለት ነው፣ እኔ አላውቃትም፣ በሰውነት ተዋወቅኳት። ሰጥቼ በ15 ቀን ሳይሞላ ደወለችልኝ። ሁሉም በሳምንት ሁሉም ነገር አልቆልሻል፣ ቁጥርሽን ለሴትዮ ሰጥቻለሁ፣ ቋንቋ ስለምችይ ስራ ስለምችይ። አንዴ እኔ እናት እንትን ረዘመ ከመጣም በኋላ በቃ እሱ ብዙ አለቃቀሰም፣ ብቻ ተጎዳ። መጣው 3 አመት ሰራ። በ3 አመት እረፍቱ ወስጄ ሄድኩት። ሲሄድ እስከዚህ እናወራ ነበረ፣ በስልክ ነው እናወራ። ሊመጣ ስለሆነ በቃ አሁን ወደ ከተማ ወደዚህ ስለመጣ ሊመጣ ስለሆነ ቤት ተከራይቴ ጠብቀኝ፣ በዛው ደግሞ እኔ ብድግ ብዬ ስለመጣሁት ቤተሰቦቼ ጋር ሽማግሌ ድጋሜ ትልክና መልስ ይጠሩና ስራ ላይ ምናምን ይለኛል። እሺ ችግር የለም ሁሉም ነገር ያልቃል ይለኛል። 1 ወር አለፈኝ። ከዛ ብድግ ብዬ አንድ ቀን ስደውልለት አልፎ አልፎ እንገናኛለን ማለት በቃ ከዛም በኋላ ምን አረክ ምናምን ብዬ በአካልም በስልክም ሳወራ ችግር የለም ለቤተሰብም ነግሬያለሁ፣ ሁሉም ነገር ያልቃል፣ ቤትም እየፈለግኩ ነው
ምናምን ይለኛል። ሲለኝ እንዴት ስለው በቃ ችግር የለም ምናምን እያለኝ እኔ ሳየው በቃ ምንም ግራ ተጋባሁት እና እኔ ደግሞ ዱርስ መርስ ስለሄድኩት 3 ወር እዛ ተቀምጬ መጨረሻ ላይ ልመጣ አሁን ለ2 ወር ስራ ሄጃለሁ ኮንትራት። ስመለስ ሁሉም ነገር ቁጭ ብለን አስተካክለን መኖር ይቀጥላል አለኝ። እሺ አልኩትና እሱ ደብቄ ዳግመኛ መጣው ማለት ነው። ዳግመኛውን ከመጣ በኋላ በቃ እሱ ሲደውልልኝ ምናምን ስልኬ ዝግ ሆነበት። ከዛም በኋላ በሰው ምናምን ብሎክም አድርጌያለሁ። በቃ እሱ ጣጣ እያበዛብኝ ነው ምናምን ብዬ ብሎክ አድርጌያለሁ። ከሁሉም ዝም ብዬ መስራት ጀመርኩት። ከ1 ወር ከ2 ወር በኋላ በሰውም አገኘኝ። ብሎክሽን አንሺና እናወራለኝ። እሺ ያልኩት ማውራት ጀመረን። እያወራን እያለ አሁን ላይ ደግሞ በአጭሩ አሌክስ እንደ ምክርም ከተረዳ አንጻር አሁን ላይ ነይና ህይወታችንን እንኖር፣ ትዳራችንን እንኖር፣ የምትፈልገው ሁሉም ነገር ይሆንልሻል እያለኝ ነው። እስቲ ምን ትለኛለህ? አምኜ ልሄድ ወይስ ምን ትለኛለህ? ተጋብታችኋል በመሰረቱ? አዎ ዘመና አለኝ። አይተን ያናል እንትን አይደለም ሲሄድ ብቻ በቃ ጊዜ አይሰጠኝም። እኔ የምፈልገው ነገር ስለማደርግልኝ ያን ነገር ቅር ስለሚለኝ ምንድነው አንቺ የምትፈልጊው? እኔ የምፈልገው አንደኛ ከቤተሰቦቹ እንደወጣሁት አልተመለስኩትም። በዛው ወጣው አልተመለስኩትም። 2 ዓመት አብረን ስንኖር ራሱ እናትና አባቱ ከውጪ ነው የሚያዩኝ። እንደዚህ ገበያ ላይ ሱቅ ላይ ሲያገኙኝ ሰላም ይሉኛል እንጂ በቃ እነሱ ጋርም ሄጄ አላውቅም። እነሱም እኔ ጋር መጥተው አያውቅም። እሺ ሚውት አድርጊ። ያው ነግሬላችኋለሁ እኔ መልዕክቱን። ትዕግስት ግን እንዴት ነው እዚህ ቤት? በመሰረቱ ይኸውልሽ አሁን የመጀመሪያው ስህተት የሚጀምረው አንቺ መጀመሪያ ከቤተሰብሽ ስትውጪ እንደሚላፈው ይህ ነው አካሄዱ። በቤተሰቦቹ ዘንድ ለአንቺ ያላቸው አመለካከት ምን ሊሆን ይችላል? የጊዜ ጉዳይ ነው እንጂ ለአንቺ ያለው አመለካከት እሱም እነሱ እየወረደ ነው የሚመጣው። እየተናቅሽ ነው ትልጭ። ምክንያቱም ቤተሰቦችሽን ጉሮሯቸውን ይዘሽ ነው እሺ እንዲሁ በንግግር ተፋጭተሽ ምናምን አሳምነሽ በስነ ስርዓት ቤተሰብ ፈቅዶ ብትሄጂ ሞር ላንቺ እሱ ሪስፔክት ይኖረዋል። ገብቶሻል? እንደዛ ቢሆን ጥሩ ነበር። ኦልሬዲ አሁን ወጣም ወረደም ተጋባችሁ፣ ቤተሰብ ፈቅዶ ምናምን ባልና ሚስት ናቸው። ባልና ሚስት ከሆናችሁ በኋላ መልአክ እንዲወት ነው የምትጠብቂው? የኔ እናት ሁሉ ነገር አልተሟላ መቀበል ነው ያለብኝ። ሰውን አድጓል እኮ ይህ ሰው እኮ ትልቅ ሰውዬ ያደገበት መንገድ አለ፣ ባህሪው አለ። እንደዛ ተቀብለሽ እንደ ባል ያንን ትሪት እያደረግሽ መሄድ ነው እንጂ ትዳር የሚያደርገው
እንደኔ ሁንልኝ ብሎ ወደ ራሳችን ለማምጣት መሞከር እነዛን ሰዎች መስበር ይመጣል። ስለዚህ እህቴ ትዳር ውስጥ ነው ያለሽው፣ ቻሌንጅ ያለው አልጋ ባልጋ አይደለም። እጅ ብታውጭልን ስምሽን በማየት እንኳን ትዕግስት ባይኖረንም ግን በስምሽ እንጽናና። ትዕግስት የሚለውን በማንበብ እንዲ ውረጅ፣ አስወርዳት፣ ጫማ፣ ሃይላንድ ምናምን እንዲ ጋይስ። እቺ ልጅ አሁን ለ3 ሰዓት ንግግር ታደርጋለች ቢባል የሚታነቅ ሰው ብዙ ነው ማለት ነው። 30 ደቂቃ ባልሞላ ጊዜ እንደዚህ ካበደ ጤና ይስጥልኝ። ሄሎ ሰላም አሌክስ፣ እንኳን ደህና መጣሽ። ሰላም ሰላም፣ እንኳን እንታዘዝ። ለምን እንደው አላውቅም፣ ይዋሸኛል። በቃ እውነቱን አይነግረኝም ሁልጊዜ። ምን ያህል ጊዜ ሆናችሁ ከተጋባችሁ? 7 ዓመት እየሆነን ነው። አሁን እኔ ውጭ ነው ያለሁት፣ እሱ እዛ ነው። እዛም እያለ ይዋሸኛል፣ እዚህም እያለ ይዋሸኛል። ምንም የማደርገው ነው የቸገረኝ። ምን እያለ ነው የሚዋሽሽ? ምንድን ነው? ከዛ ደግሞ እንደዚህ አሁን ለልጆች ልብስ ግዛ ምናምን እሺ ይላል። ከዛ በስንተኛው ገዛ ያላቸው ምናምን ስለው ትዝ ሲለኝ አዎ ገዝቼላቸዋለሁ ይላል። ከዛ ደግሞ ልጆች ስጠይቃቸው ውይ አባዬ እኮ ረስቶት አልገዛልንም ይላሉ። እና ይሄ ነው ችግሩ። ለምን ግን እኔ አሁን በስራው ሳይሆን ባዋሸኝ እኮ ምናልባት እንግዲህ የስራ ጫና ካለ የሆነ ለራሱ ጊዜ አግኝቶ ነበር። ከዛ እንደዛም ተቀምጦ ሲሆን በቃ ያው ነው፣ ምንም አይሻሻልም። እንዴ እሺ አሁን እስኪ እንደው ስራ አይበዛብህም? ለምንድን ነው የምትዋሸኝ? እኔ ገና አሁን እዚህ ከመጣሁ ገና 8 ወሬ ነው። እሺ ለምንድን ነው የምትዋሸኝ ምናምን ስለው አላውቅም፣ እኔ ለምን እንደው አላውቅም። በቃ እውነት በስራ ጎበዝ ነው። እሺ አንድ ከዛ የሚያወራው እውነቱን ነው፣ ግን ለኔ ይዋሸኛል። ለሌላ ሰው አሁን የሆነ ኳስ ይገድፋል። አሁን በኳስ ዙሪያ ላይ እንደዚህ የሚያወራው እውነት ነው የሚያወራው። ለምሳሌ አሁን እኔ ጋር የሚዋሸኝ የተፈጠረውን ነገር እኮ ይነግረኛል። ግን ምን አለ መሰለህ የሆነ ላይ አሁን የኔናት ጥያቄ ግን ገብቶሻል? 3 ጠንካራ ነገሮች አታብራሪ። ምንድነው የምትወጂለት ባልሽ?
የምትወጂለት ምንም ጠንካራ ጎን የለውም? በስራ ብቻ ነው ሲሰራ ጎበዝ ነው። ከዛ ውጭ አልወድለት። ምንም የምትወጂለት ነገር የለም? ያው ስለ እንግዲህ ምንድነው የሚባለው ሲሰራ ጎበዝ ነው። ከዛ መጀመሪያ ደግሞ ሰዓት እንደዚህ ታማኝ ነበረ እና አይዋሽም፣ እውነቱን ነበር የሚነግረኝ። አሁን ላይ ግን ከተገናኘን በኋላ ቢያንስ ከአመት ምናምን በኋላ በቃ የሆነ ችልተኛ እየሆነ መጣ። በቃ በምንድነው ልበልህ የሆነ ልጅ ከተወለደ ጀምሮ ችልተኛ ሆነ። በቃ ለነገሮች ዋጋ አይሰጥም። ከዛ በፊት ጎበዝ ነበረ፣ ግን አሁን ላይ ዋጋ አይሰጥም። እሺ ሚዩት አድርጊ። አሁን ችግሮቹን ንገሪኝ ብላት ሚሊየን ነው የምትነግረኝ። እንዲህ ነው፣ እንዲህ ያደርጋል፣ እንዲህ ይወጣል፣ እንዲህ ይገባል፣ በዚህ ይውራል፣ በዚህ ነው፣ ይሄን ችግሩ፣ ጠንካራ ጎኖቹን ንገሪኝ ስላት በቃ ተናነ የበግ ግልገል ቢኖራችሁ ሁለቱም ብታሳድጓችሁ ቤታችሁ የመገባችሁት ነው የሚያድገው። ገብቷችኋል? በህይወት በትዳር ብቻ ነው፣ በማንኛውም በስራ በቢዝነሳችሁ በትምህርታችሁ በምን የመገባችሁት ያድጋል። በጉን ከመገባችሁት በጉ እየፋፋ ያድጋል። ተኩላውን ከመገባችሁ ተኩላው እየፋፋ ያድጋል። የትኛው ነው የተሻለ የሚሆነው? ተኩላው ካደገ ይበላሃል፣ በጉ ካደገ። ስለዚህ በጭንቅላታችሁ ውስጥ የምናሳድገው ሀሳብ ምንድን ነው? ገብቷችኋል? አሁን እሷ ኔጌቲቭ ነገር ብቻ ነው ስለ ባሏ የምታስበው። በደወለላ ቁጥር በቃ የሚሰራው ነገር አይጥማት፣ የምታየው ነገር። ስለዚህ ሰላም አይኖራትም ማለት ነው። ጠንካራ ጎን እንኳን ቢኖረው እሱ አይታይሽም። ምክንያቱም ሚዩት አርጊ። ማናችንም ፐርፌክት አይደለንም። ገብቶሻል? ስለዚህ ያገባሽው መልአክ እንዲሆን አይደለም፣ ችግሩን ክፍተቱን እንድትሞይ ነው እግዚአብሔር ከእሱ ጋር ያገናኝሽ። ስለዚህ የእሱ መርሳት ሊሆን ይችላል። ይህን አርገ ስትዩ ይረሳል ወይ ችልተኛ ይሆናል። በቃ ይሄ ችግር ነው፣ ተፈጥሮ። አንቺ ደግሞ ያንን ለመሙላት ነው እኮ ይሆናል እኮ ከእሱ ጋር እንድትጣመር የተደረገው። አይ ይሄኔ ችግሩ ነው ብለሽ ወደዛ ዞር በል ካልሽው የፈጣሪን ሀሳብ ገፋሽ ማለት ነው። ምናልባት አንቺ ደግሞ ማስታወስ ላይ ስማርት ትሆኛለሽ። ገብቶሻል? የሆነ ነገር አርጊ ስትባይ አትረሺም። እያንዳንዱ ነገር ጥንቅቅ አርገሽ ስልክክ አርገሽ ይሆናል የምታደርጊው። በቃ ያንቺ ጠንካራ ጎን ያ፣ የእሱ ደካማ ጎን ይረሳል። አረጋለሁ ብሎ ይረሳዋል፣ ይተወዋል፣ ችላ ይለዋል። ይሄ አንድ ላይ የምትኖሩት እንደዚህ ሲሆን ነው እንጂ ሁሉንም ነገር በትክክል ሻርፕ የሆነ ሰው አትፈልጉ እዚህ ምድር ላይ። ትክክል አይደለም ይሄ ሀሳብ። ስለዚህ ተቀበዩ፣ አትታገይ። በቃ ባህሪው ነው፣ ተፈጥሮ ማለት በቃ መቀበል ነው ይሄ እንጂ በዚህ ምክንያት ደግሞ ትዳርሽን አታፍርሽ። ነገ ደግሞ ሌላ ሰው ብታገቢ ሌላኛው ደግሞ ምናልባት አርግ ያልሽውን የሚያደርገው ነው ደግሞ ሌላ ደግሞ ችግር አለበት፣ ክፍተት አለበት። ክፍተት አለበት እያልሽ ስትፈቺ ልትኖሪ ነው ማለት ነው። ስለዚህ የባልሽን ክፍተት አንቺ መሙላት የልባም ሴት ባህሪ ነው የሚሆነው። ተግባባን? አሌክስ እሱንማ እንትን እላለሁ፣ ግን አሁን የዚህ ስለሆንኩኝ ልጆች ስላለ ይሄ ለምንድን ነው የምትረሳው ነገር? ለልጆች ዋጋ ስጥ። እኔ አሁን ችግር የለም ይሄንንማ 7 ዓመት አሁን አብረን ኑራና፣ ግን አሁን ላይ እኔ የቸገረኝ ልጆቹ ጋር ለምሳሌ አሁን ካልተንከባከባቸው እንደዚህ እኔ ያለው የሚረሳውን ነገር በልጆቹ ጋር ረሳ ምንድን ነው? እኔ አሁን የጨነቀኝ እሱ ነው እኮ። አሁን ያልኩትን ሰምተሽኛል አይደል? እኔ ልልሽ የፈለግኩት እየሞከርኩ ያለ አትታገይ በመቀየር መቀየር የምትችይውን ነገር ትቀይሪያለሽ። አሁን የዛሬ 10 ዓመት በዚህ ጉዳይ ላይ ብታወሪ አይቀይረውም እሱ። እሺ አስተካክላለሁ ይልሽና እዛው ነው። ይሄ በቃ የእሱ ተፈጥሮ ልትቀይሪው አትችይም። ምንድነው ልትቀይሪ የማትችይውን ነገር የምታደርጊው? ትቀባይዋለሽ። የእሱን ክፍተት አንቺ ትሞያለሽ። ቀለም ቀባ ከምትይው ነገር አገር ቤት ስትሄጂ ምን ታደርጊያለሽ? አንቺ ትቀባያለሽ ማለት ነው። እሱ ደግሞ በስራው ጠንካራ ነው ብለሽኛል። ውጭ ላይ ደግሞ እሱ ጠንካራ ጎን ያልሽውን ይሰራል።
አንቺ ደግሞ ደካማ የሆንሽበት ፓርቲ ይኖራል። እሱ ደግሞ በጣም እዛ ጉዳይ ላይ ጎበዝ ይሆናል። እንዲህ የተሞላ ግን እንደ እንትን ተቆጣ ይሄን ቀይሪው፣ ይሄን አድርጊ፣ እኔ እንደምፈልገው ሁኚ፣ ይሄ ችግር አለብሽ ስላልገኝም የሚቀየር ከሆነ ሞክራለሁ። ኦኬ ማይቀየር ከሆነ ግን እቀበለውና ያንን ክፍተት እኔ ደፍነዋለሁ። በተቃራኒው ደግሞ እኔ ደግሞ በጣም ክፍተት ያለብኝ ፓርቲ ይኖራል። እሱን ደግሞ እሷ ትደፍነዋለች። ምን ሆንን ማለት ሙሉ አንድ ሰው ሆንን ማለት ነው እንጂ መቀየር የማትፈልጊው ነገር ላይ እንትን ችግር ነው የምትፈጥሪው፣ ግጭት ነው የምትፈጥሪው። በፍቅር ከመኖር ይልቅ ምን ይሆናል ማለት ነው በየቀኑ እየተበሳጨሽ ነው የምትኖሩ። ስለዚህ ይህን ነው ልሽ የፈለግኩት ብታስቢበት ጥሩ። ተግባባ። በጣም አመሰግናለሽ አሌክስ። እየረዳያለን። እሺ ኖርልን። እሺ አሁን እኮ ልታስቀስፈኝ እኮ አሁን ፍቺው የት አባቱ ይሽሚኒነት አፍራሽ ግብረ ኃይል ሴጣን ራሱ ወደም ነው የሚተባበርሽ ለማፍረስ። ለማስተካከል እናወራ እንችላለን። ፍቅረኛ ስላልሆነ ስለ ትዳር ስለሆነ ያወራሽን ማለት ፍቅረኛ እያሉ የሚጃጃሉት እነሱን ታይ። ሄሎ አቤት አለሽ? አቤት ፈርተሽ ነው ዝም ያልሽው? አዎ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? እኔ ዳውራ አውሪ፣ እየሰማን ያስፈራል። ለምንድን ነው? እስቲ ቀና በይና ድምፅሽ አረጋርገሽው ቀና ብለሽ አውሪኝ እስቲ። እሺ ቀጥል። ምን እንታዘዝ? አሁን ይሰማል? አሁን ይሰማል? ይሰማል። እኔ ከዚህ በፊት ማለት ነው አሌክስ አንተ ቤት ገብቼ ነበር፣ ግን አታስታውሰውም? የሆነ ጊዜ ሴትዮዋ ካሜራ አድርጋለች ምናምን ብዬ ነበር ማለት ነው። ግን በሰዓቱ ኢንተርኔት ምናምን ተቋርጥና ወጣው። ማዳም ነች? የለኝም። ከዛ እስካሁን አላደረገችም ነበር። እኔ ደግሞ የሚተኛው ሳሎን ላይ አንጥፌ ነው። ከዛ የሚተኛበት ቦታ አምጥታ አስቀመጠች ማለት ነው። ለምንድን ነው እስካሁን እኔ ይሄን አመት ሁላ ስቆይ ይሄን አላደረግሽም? ለምንድን ነው? ይሄ ደግሞ ክፍሌ ላይም ሳሎን ላይ ነው የሚተኛው። ለምንድን ነው ያደረግሽው ስላት እኔ እኮ ለልጆቹ ነው ያደረኩት አለች። ለልጆቹ ደግሞ ትናንሽ አይደሉም ትላልቅ ናቸው። ደግሞ ቀኑን ሙሉ ሳይበራ ይውልና ማለት ነው ማታ ላይ ልተኛ ሲል ልክ ላናጥፍ ልተኛ ሲል ታበራዋለች ካሜራውን ማለት ነው። ሀታ ልብስ ራሱ መቀየር አልችልም። ተሳቀቅኩ። ሽንት ቤት ሄጄ ቀይሬ ሽንት ቤትም በቃ መከራ አየሁ። ወላሂ ለምን ደውል እንደዛ እንዳደረገች አላውቅም። እሺ ከዛ ሰውየው ደግሞ አይቶታል። ለሰውየው ምን ብዬ ነው የምናገረው? ለሰውየው ብናገርስ? እና ለምንድን ነው እንደዛ ያደረገችው? ይሄን አመታት ሁላ ሲሰራ ያላደረገችው? እሺ ለራሴ ክፍል ሰራተኛ ክፍል ቢኖረኝ እሺ፣ ደግሞ ቀኑን ሙሉ አይበራም። እኔ ስራ ለመስራት ቢሆን እሺ፣ ለማያት ከሆነ እሺ፣ ቀኑን አይበራም ያ ካሜራ ማለት ነው። ማታ ላይ ነው የሚበራው። ልክ ልተኛ ሲል ምናምን ሳሩ ነው የምትለው ታበራለች።
እውነት እኔ አሁን ከስራ ልውጣ ነው ወይ ዝም ብዬ እኔ እንደገና ገብቶኝ እኮ ነው። እሺ ምን ያህል ጊዜ ነው የሰራሽው እዛ ቤት? 4 አመት ሆኖኛል እዛ ቤት። እሺ ሚዩት አድርጊና አዳምጪ። አንደኛ አንቺ ምንም ነገር ከሌለሽ ሰላማዊ ሰው ከሆንሽ ስራሽን ብቻ ምሰሪ ከሆነ መጨነቅ የለብሽ። ገብቶሻል? ምክንያቱም እዛ ቤት ውስጥ ምንም ልታረጊ አትችይም። በቃ ስራ ነው፣ ከዛ መተኛት ነው፣ ከዛ ስራሽ ላይ ነሽ። ገብቶሻል? ስለዚህ የተለየ ምንም እንቅስቃሴ የምታደርጊው ነገር የለም። ልብስሽን ለመቀየር ያን ያህል ከባድ አይደለም። ቤት ውስጥ ብዙ ክፍሎች ሊኖሩ ይችላሉ። አንድ ክፍል ውስጥ ገብቶ መቀየር ነው። ምናልባት እንግዲህ እሷ አንዳንዴ እንደዚህ ወይ ባሌ ተናኮላት ይሆን እንደዚህ ነገር ምናምን ብለው ከጠረጠሩ ሴቶች በተለይ እነሱ እንደዛ ሊያደርጉ ይችላሉ። ስለዚህ ያ ቤት ውስጥ ካሜራ ማድረጓ ምንም አንቺ ላይ የሚፈጥረው ነገር መኖር የለበትም። አትፍሪ ማለት የምትፈሪው የሆነ ሌላ ችግር ካለ ነው። ከዛ ውጪ ልጆችም ስላሉ ምናልባት ልጆቿንም ለመከታተል ሊሆን ይችላል። ገብቶሻል? ስለዚህ አትጨናነቂ እሺ። ምንም እንደውም ካሜራው ለአንቺም ጥሩ ነው። ቢኮዝ የሆነ ነገር ቢደርስብሽ እዛ ቤት ውስጥ እሱ ምን አለሽ ማለት ነው፣ ኤቪደንስ ይኖርሻል። ስለዚህ ስራሽን ብቻ ስሪ። ኢቨን እንኳን ካሜራ እንደሌላ አስበሽ ስራሽን መስራት ነው፣ ሌላ ታሪክ የለው። የምትፈሪው የሆነ ችግር ካለ እሺ አትፍሪ። እኔ እንትን ያለኝ ያው በቃ አንደኛ ለምንድን ነው ቀን ቀን ብታበራሽ ሰውዬው ስራ አለው እንትን ነው የፈረቃ ስራ ነው የሚሰራው። እሷ ሁሌ ነው የምትሄደው። እሺ ቀን ቀን ቢሆን እሺ እኔ ለምንድን ነው በሚተኛበት ሰዓት የምታደርገው? እሺ ማታ ማታ እሱ አለች እሱ አለ ሁሉም አለ። ማታ ላይ አንቺ አሁን ማታ ነው አይደል የምትተኚው? አዎ ከተኛሽ ምንድን ነው ችግሩ? ምንድን ነው ያስፈራሽ? አልገባኝም። እንደዛው እኮ እኔ ደግሞ ሲተኛ እንደዚህ ግሬን ሰቅዬ ነው የምተኛው። ሰቅዬ ነው የምተኛው ምን ማለት ነው? ሰውን ማለት ነው ሲተኛ እኮ ሰውን አሁን ወይ አለብስም ይሆናል ምናምን እኮ ይኸውልሽ፣ ምን መሰለሽ፣ አንደኛ ነገር ቤቱ ሳሎን ነው የምተኛው ብለሽኛል። እሷን አሁን በምን መልኩ ብትይ መብቷ ነው፣ ግን ምናምን ሊያስገድዳት አይችልም። አሁን እየሰራሽ ነው አይደል? በቃ ከዚህ ቤት ይሄ ቤት እንትን ካለሽ በአንዴ ከዚህ ቤት እወጣለሁ ብለሽ አታስቢ። እየሰራሽ ቀስ እያልሽ ሌላ ስራ ስለመቀየር በህጋዊ መንገድ ማለት ነው አስቢ እንጂ ምን ታደርጊዋለሽ ታዲያ? ካሜራውን አትሰብሪው። ከሰውየዋ ጋር ከሴትዮዋ ጋር አትተናነቂ። ጉሮሮ ለጉሮሮ ቤቷ ነው። ቶሎ ሰራ ሰራ አድርጎ ከእንደዚህ አይነት ቤት አለው ይቆራረጣል አይደለ? ዋይፋይ ነው ጀምረው ነው ክፉ አከራይ ቤት ያስገዛል ይባላል አይደል? ስለዚህ አከራይሽ አሁን ለምሳሌ ጭቅጭቅ ሲያደርግሽ የሆነ በቃ ቤት ኪራይ ሲጨምርብሽ መብራት ሲያጠፋብሽ ምናምን እጭ የራሴን ቤት አልገዛም እንደ ከዚህ ሁሉ ብለሽ ወጥረሽ ትሰሪና እቁብ ገብተሽ ምናምን የሆነ ገንዘብ ሴቭ አድርገሽ ጠንክረሽ ሰርተሽ የራስሽን ቤት ትገዣለሽ። አሁን እንደዚህ አይነት መሰሪበት ቦታም ችግር ካለ ምንድን ነው የሚያደርግሽ? አንቺን ያነቃሻል። አትቀልጂም። ሰው ገንዘብ አምጪ ሲልሽ ኧረ የምሰራበትን እኔ የተጣልኩበትን ማውቀው ብለሽ ገንዘቧን ሴቭ እያደረግሽ ከዛ ከዚህ ቤት ወጥተሽ ደግሞ የራስሽን ነገር ወደፊት ለመለወጥ መሞከር ነው እንጂ አትተናነቂ። እንደዛ መሆን ትክክል አይደለም። ተግባባል? ገባሽ? እሺ አሌክስ፣ እሺ እኔማ ለምንድን ነው ተናድጄም ነበረ። ያው እሺ በቃ ምንም ማድረግ አልችልም። እኔማ ከስራ ልወጣ ነበረ አናደኝ ማለት ነው። መጥፋት ሲጀመርን ጠፍቼ ነው የሚሰራው። እኔ ግን ሴትዮዋ ለምን እንደዛ አደረገች? ቤት ስራ ሊቀይር ነበረ።
ለምን ይሄን አመት ሁላ ተቀምጬ ለምን እንደዛ ታደርጋለህ? በህጋዊ መንገድ ነው መቀየር ከፈለግሽ መቀየር እንጂ መጥፋት አይቻልም። እሺ መጥፋትን ማጠፍቼዋለሁ እኮ አሌክስ፣ ጠፍቼ ነው የሚሰራው እኮ። ጠፍተሽ ነው የምትሰሪው? አዎ እኮ እንግዲህ መቀየር ከፈለግሽ መቀየር ትችላለሽ። ግን አሁን ይህንን ምን ላርግ ስላልሽኝ የኔን ሀሳብ ነገርኩሽ። እንደውም ጥንቃቄ አድርጊ። አሁን ጠፍተሽ ምሳሌ ከሆነ እኮ አንዳንዶቹ ደሞዝም አንከፍልም ሊሉ ይችላሉ። እንደውም እንደዚህ ከሆነ አንከፍልም ለምን መሰለሽ? አሁን እሷ ካሜራ ያደረገችው አንቺ አሁን ህጋዊም ስላሉሽ ነገ ዕቃ ቢጠፋብኝ አይነት ነገርም ብለው ሰግተው ይሆናል ብዬ አስባለሁ። ወይ ዕቃ ቢጠፋብኝ ወይ የሆነ ነገር ብታረግ ምናምን የሚል ስጋት ይሆናል። አንቺ ማስጨንቀሽ ስራሽን ስሪ፣ ገንዘብሽን አገኝ፣ ከዛ እዛውንሽ ደግሞ አስቢ ሌላ ስራ እንዴት እገባለሁ የሚለው ራስሽን ስለማሻሻል አስቢ እንጂ አንድ ነገር ላይ ትኩረት አታርጊ። እሺ ተግባባ? እሺ አሌክስ፣ አመሰግናለሁ። እሺ ግሬስ ይሄ ነው የምተኛው። ይሄ ከባድ ነው ይመስለኛል። እንደዛ ነው አለ የሚሆነው። ጓዶች ካላችሁ ኤክስፒሪየንስ እናንተም ነገሯት። ጠፍታ መሰራ ከሆነ ይመስለኛል ያው ህጋዊ ስላልሆነች የሆነ ነገር ቢፈጠር በሚል ይመስለኛል ካሜራ እያደረጉት። ግን አትፍሪ ባይ። ሰላም